በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሕዝቤን እንደ እንጀራ የሚበሉ አያውቁምን? ቃሉ የእግዚአብሔር ነው። አባቶች ካህናት፣ ወንድሞች ዲያቆናት፣ ምእመናን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የድንግል ማርያም አማላጅነት በሁላችን አድሮ ይኑር። እንደምን አላችሁ? ባላችሁበት ሁሉ ሰላምና ጸጋ፣ ረድኤትና በጎነት ይደረግላችሁ። ይልቁንም በመከራ፣ በጦርነት፣ በረሃብ፣ በቸነፈር፣ በእርዛት በቀጠና ውስጥ ለምትገኘው ለሀገራችን ኢትዮጵያ አይነ ምሕረቱን ይመልስልን። ረድኤተ እግዚአብሔርን አጋዥ በማድረግ አሁን የተናገርኩትን የእግዚአብሔር ቃል አስታውሳለሁ። ለእኔ ጥበቡን ማስተዋል እንዲያድለኝ በጸሎታችሁ አስቡኝ። ለእናንተም አስተዋይ ልቡናን ያድላችሁ። መዝሙር 13 ላይ ነው ይሄ ቃል የሚገኘው። መዝሙር 13 ሲጀምር ይብል አብድ በልቡ አልቦ እግዚአብሔር ይላል። ምን ማለት ነው? ሰነፍ በልቡ አምላክ የለም ይላል። ሰነፍማ ንጉሥ ሰናክሬም። መዝሙር 13 የንጉሥ ሰናክሬምን ጥፋት፣ ክፋት፣ ትዕቢት፣ ድፍረትና የደጉን ንጉሥ የሕዝቅያስን ሕይወት የሚያሳይ ነው። መንፈስ ቅዱስ በእኔም በእናንተ ላይ ይደር። እመቤታችን አትለየን። እንዲህ ይላል ቃሉ ሲጀምር፣ ሰነፍ በልቡ አምላክ የለም ይላል። በሥራቸው ረከሱ፣ ጎሰቆሉ። በጎ ነገርን የሚሠራ የለም። የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመፁ፣ በአንድነትም ረከሱ። በጎ ነገርን የሚሠራ የለም፣ አንድ ስንኳ የለም። ጉሮሯቸው የተከፈተ መቃብር ነው። በመላሳቸው ሸነገሉ። ከከንፈራቸው በታች የእባብ መርዝ አለ። አፋቸው መርገምንና መራራን ተመልቷል። ደምን ለማፍሰስ እግራቸው ፈጣን ነው። ጥፋትና ጉስቁልና በመንገዳቸው አለ። የሰላምን መንገድ አላወቋትምና እግዚአብሔርን መፍራት በዓይናቸው ፊት የለም። ሕዝቤን እንደ እንጀራ የሚበሉ ኃጢአትን የሚሰሩ ሁሉ በውኑ አያውቁምን? እግዚአብሔርንም አይጠሩትም። በዚያ በታላቅ ፍርሃት እጅግ ፈሩ። እግዚአብሔር በጻድቃን ትውልድ ዘንድ ነውና የድሆች ምክር አሳፈራችሁ። እግዚአብሔር ግን ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። እንደነገርኳችሁ ይህ ስለ ሕዝቅያስ የተነገረ በእንተ ሕዝቅያስ የተባለ ከ150ው መዝሙር ከ10 አርዕስት አንዱ የሆነ ታላቅ ቃል ነው። ሰነፍ በልቡ አምላክ የለም ይላል የተባለው ንጉሥ ሰናክሬም ነው። ንጉሥ ሰናክሬም በትዕቢት ራሱን ከፍ በማድረግ አንድም አገር አልተረፈኝምና ኃያል ነኝና ሕዝቅያስ ባስቸኳይ አንተን ሕዝብህን ለዘላለም ባሪያ አድርጌ እንደ ሰም አቅልጬ እንደ ገል ቀጥቅጬ ገዛችኋለሁ ብሎ የትዕቢትን ደብዳቤ
ለሕዝቅያስ ልኮለት ነበር። ሕዝቅያስም ንጉሥ ነው፣ ግን ደግ ንጉሥ። ወደ መቅደሱ ገብቶ ለእግዚአብሔር ነው የነገረው። እግዚአብሔር ሆይ ተመልከት፣ ሰናክሬም የመጣው በኔ በምስኪኑ ንጉሥ በሕዝቅያስ አይደለም፣ በሕዝቡም አይደለም የመጣው፣ በአንተ ላይ ነው የተነሳው። አንተን ሊወጋ ነው፣ መቅደስህን ሊያፈርስ ነው። ወደ አንተ ነው የመጣው። ይሄን ደብዳቤ እየው አለና በመቅደሱ ውስጥ ገብቶ ዘረጋው ለእግዚአብሔር። ወየውልህ ብሏል። ራፋስቂስ ልኳል። የአሦር ንጉሥ ሰናክሬም በጉልበቱ መጥቷል። ሌሎቹ ላይ ያደረግኩትን ሁሉ ተመልከት፣ አንተም ላይ እንደዛ ነው የማደርግብህ። ሕዝቅያስ ሕዝቡን እንዳታሳስት። በጣም የሚገርም እኮ ነው። እግዚአብሔር አለ ብለህ ሕዝቡን እንዳታሳስት፣ እግዚአብሔር ያድናል ብለህ እንዳትሰብክ ሕዝቡን። ለሕዝቡም ደብዳቤ ላከ። እግዚአብሔር ያድናል ብላችሁ ወየው፣ በአሕዛብ በሌሎቹም ሁሉ የሆነውን ታውቃላችሁ። ጣዖቶቻቸው አምላኮቻቸውን አፍርሻለሁ፣ የእናንተ እግዚአብሔርም አይሰራም ነው ያለው። ይብል አብድ በልቡ አልቦ እግዚአብሔር። ሰነፍ ሰናክሬም አምላክ የለም ይላል። ጽዋ እስቲሞላ ነው። ምድራችን ብዙ ትዕቢተኞች ይነሱባታል። ሰው ደግሞ የሚያስተውል የለም እንዳለ፣ እዚህ እግዚአብሔርን የሚፈልግም የለም እንዳለ፣ ሰው መከራ ሲበዛበት ነው እግዚአብሔር ሆይ አንተ ታውቃለህ ብሎ የሚመለሰው። በጉልበቱ ይመካል፣ በኃይሉ ይመካል። የሰናክሬም ኃያላን ደግሞ ኃያላን ናቸው። አዎ፣ ግን ጉሮሯቸው የተከፈተ መቃብር። ምን ያህል ክፎች እንደሆኑ ያቸው። በመላሳቸው የሚሸነግሉ፣ ልባቸው ሌላ አፋቸው ሌላ፣ ከንፈራቸው በታች መርዝ የሚንጠባጠብ መርዘኞች፣ አፋቸው መርገምን የተመላ መራራ ነገርን የሚናገር፣ ደምን ለማፍሰስ እግራቸው ፈጣን የሆነ፣ መንገዳቸው ጥፋትና ጉስቁልና ብቻ የሆነ፣ ደግሞ የሰላምን መንገድ የማያውቁ፣ እግዚአብሔርን መፍራት በዓይናቸው ፊት የለም። በሰናክሬምና በኃያላኑ መካከል እግዚአብሔርን መፍራት የለም። እግዚአብሔር የሚሰራ አይመስላቸውም። ስለዚህ ሕዝቤን እንደ እንጀራ ይበሉታል። የሕዝብ ሞት፣ የአሮጊቶች ሞት፣ የሕፃናት ሞት፣ የወጣቱ ሞት፣ የሽማግሌዎች ሞት፣ ደም መፍሰስ ለሰናክሬም እና ለኃያላኑ ለሱ ጋሻ ጃግሬዎችና ወታደሮች ምንም ማለት አይደለም። ሕዝቤን እንደ እንጀራ የሚበሉ አያውቁም፣ እኔ እግዚአብሔር እንደምሰራ አያውቁም። ይሄ ነው መልእክቱ። እግዚአብሔር ይሰራል። ደግሞ እግዚአብሔርን አይጠሩትም። በዚያ ታላቅ ፍርሃት እጅግ ፈሩ። እግዚአብሔር በጻድቃን ትውልድ ዘንድ ነውና። እግዚአብሔር በጻድቃን ትውልድ ዘንድ ነው። የጻድቃን ትውልድ ይባረካል። በአብርሃም አምላክ፣ በይስሐቅ አምላክ፣ በያዕቆብ አምላክ፣ በዮሴፍ አምላክ፣ በዳዊት አምላክ የሚያምን ሁሉ እሱ የጻድቃን ትውልድ ነው። እግዚአብሔር ከሱ ጋር ይሰራል። እግዚአብሔርን መፍራት የጥበብ መጀመሪያ ነው ተብሎ የሚነገረን ዋናው ነገር ይሄን ነው። ሰናክሬም ግን እግዚአብሔር የለም ይላል። የድሆችን ምክር ያሳፍራል፣ ድሆችን ይገፋል ሰናክሬም። እነሱ ግን ተስፋቸው አንድ ነው፣ እሱም እግዚአብሔር ነው። እግዚአብሔር ተስፋቸው ነው። ከጽዮን መድኃኒትን ለእስራኤል ማን ይሰጣል? ማን ነው የሚሰጥ? ሰላምን ማን ነው የሚሰጥ? በረከትን ማን ነው የሚሰጥ? እሱ እግዚአብሔር ነው። እግዚአብሔር የሕዝቡን ምርኮ በመለሰ ጊዜ ያዕቆብ ደስ ይለዋል፣ እስራኤልም ሐሴት ያደርጋል። ሰናክሬም መጣ። ሕዝቅያስ ደብዳቤውን በመቅደስ ውስጥ ገልጦ ለእግዚአብሔር ሰጠ። 185,000 ሰራዊት ይዞ ገሰገሰ። ከአሦር ተነስቶ መጣ። ነነዌን አልፎ መጣ። ኢየሩሳሌምን ከበባት። ለሕዝቅያስ ከሰማይ ድምፅ መጣ። ድምፁም የእግዚአብሔር ነው። ሕዝቅያስ የዳዊትን ከተማ አድናታለሁ፣ ስሜ የሚጠራባትን ኢየሩሳሌም አድናታለሁ፣ ከሰናክሬም እጅ አድንሃለሁ። ሰናክሬም ወሬ ይሰማል።
ስለዚህ እግዚአብሔር ድንቅ ነገር እንደሚያደርግ ለሕዝቅያስ ነገረው። ሕዝቅያስም እግዚአብሔር ያለውን አመነ። አንዳች ጦር ሳይመዘዝ ሕዝቅያስ ጸሎቱን ወደ ሰማይ ስለላከ እግዚአብሔር መልአኩ ሚካኤልን ላከው። የኢትዮጵያ ንጉሥ ቲርሃቅን ከኢትዮጵያ ጠራው። ከምድር የኢትዮጵያው ንጉሥ ቲርሃቅ ከሰማይ ሊቀ መላእክት ቅዱስ ሚካኤል የሰናክሬምን 185,000 ሰራዊት ፊቱ ጸጥ አደረጉት። እሱ አልሞተም። በዛ ሰዓት 185,000 ሰራዊት ጸጥ ሲል እንዲያ ያድርጎታል። እግዚአብሔር የለም ብሎ አላ። እግዚአብሔር ማን ነው ብሎ አላ። ማን ነው የሚያድንህ ሕዝቅያስ ብሎ አላ። ማን ነው የሚያድንህ እስራኤል ብሎ አላ። ያንተ እግዚአብሔር ብሎ አላ። ሌሎቹ እንዳጠፋሁት እሱንም አጠፋለሁ ብሎ ነው የመጣው። ይብል አብድ በልቡ አልቦ እግዚአብሔር። ሰነፍ በልቡ እንዲህ ይላል፣ አምላክ የለም ይላል። እማያምን ከሃዲ እግዚአብሔር የለም ይላል። እግዚአብሔር አይሰራም ይላል ነው። ፀሐይና ጨረቃን የሚያፈራርቅ እግዚአብሔር፣ ቀንና ሌሊትን የሚያፈራርቅ እግዚአብሔር፣ በጋና ክረምትን የሚያፈራርቅ እግዚአብሔር፣ እነሆ እርሱ አዕዋፍን የሚመግብ እግዚአብሔር፣ አራዊትን የሚመግብ እግዚአብሔር፣ እንስሳትን የሚመግብ እግዚአብሔር፣ ሰማይን ያለ ምሰሶ የዘረጋው እግዚአብሔር፣ ምድርን በውሃ ላይ ያለ ካስማ ያጸናው እግዚአብሔር ስለ ሕዝቡ ይነሳል። ሕዝቤን እንደ እንጀራ የሚበሉትን እኔ እግዚአብሔር ኃይሌን እልካለሁ። 185,000 ሰራዊት ጸጥ አለ። ሰናክሬም 185,000 ሰው ጸጥ ሲል አየ። እግዚአብሔር ሲሰራ እንዲህ ነው። ጽዋ ሲሞላ እንዲህ ነው። እግዚአብሔር ታላቅ አምላክ ነው። ስለ መቅደሱ ይቆረቆራል እግዚአብሔር። ስለ ድሆች ይቆረቆራል እግዚአብሔር። ስለ ሕፃናት ይቆረቆራል እግዚአብሔር። ስለ ምስኪኖች ይቆረቆራል እግዚአብሔር። ልባችን ሲመለስ እግዚአብሔር ይሰራል። ሰናክሬም 185,000 ሰራዊት ጸጥ አለ። ሮጦ ወደ ሀገሩ ተመለሰ። የገዛ ልጆቹ ሕዝቡን አስጨርሰህ 185,000 ሰራዊት አስጨርሰህ ከማይጋፉት ከእግዚአብሔር ጋር ተጣልተህ ከደጉ ሰው ከሕዝቅያስ ጋር ተጣልተህ እኛ በማላይ እንድንነግስ ነው አሉ። በዘነዘና ቀጠቀጡት። አልበቃ ቢላቸው በሰይፍ ቆራረጡት። ሮጦ ደግሞ የገባው ጣዖቱ ቤት ነበረ። ወደ ነሳራክ ነበር የገባው። ወደ ጣዖት ነበር የገባው። በዘነዘና ቀጥቀጠው በሰይፍ ቆርጠው ጣሉት። ሕዝቤን እንደ እንጀራ የምትበሉ ይሄን አታውቁምን? ሰናክሬም ይሄን አታውቅምን? ሕዝቅያስስ ማን በረከት እንደሚሰጥ አወቅ? ሕዝቅያስማ ያውቃል። እኔና እናንተ ዛሬ እንወቅ። ግሩም እግዚአብሔር ግሩም ነገሩን ያደርግልን። ለዓለም ሁሉ ሰላም ይስጥልን። እግዚአብሔር ማንም እንዲሞት አይፈልግም። ሁሉም በአርአያውና በአምሳሉ የፈጠረው ስለሆነ ሁላችን ደግ እንድንሆን ልባችንም ቅን እንዲሆን እግዚአብሔር ይሻል። ቅን የማይሆኑ ሰዎች ግን መልሳለሁ እግዚአብሔር። ደግ ነው። ደግ ስትሆኑ እግዚአብሔር ይሰራል። ክፉ ስትሆኑ ይሰራባችኋል። እግዚአብሔር የሚሰራበት ቀን ስላለ ሰነፍ ሰናክሬም አምላክ የለም ይላል። አሳየው አምላክ አለ። ዛሬም እግዚአብሔር ሀገራችን ኢትዮጵያ ሃይማኖታችንን የሚጠብቅልን በክርስትና በኦርቶዶክስ ትምህርታችን ደግሞ ለኦርቶዶክሱ ለክርስቲያኑ ብቻ አይደለም ለሌሎች ሁሉ ሞትን ክፉ ሞት እንዳይሞቱ ቤተክርስቲያን ለሁሉም ትጸልያለች። ትልቅ ቤተክርስቲያን ኦርቶዶክስ ተዋህዶ ክርስትና ሰው ሁሉ እንዲሞት አትፈልግም። ሰው እድሜ ጠግቦ ሰው ኖሮ ሰው በደስታ ኖሮ እንዲያልፍ ነው ጸሎቷ። አሁንም ምሕረቱን ቸርነቱን ይላክልን። የተከበራችሁ ክርስቲያኖች የሰማችሁትን ትምህርት ትውልድ ሁሉ እንዲደርሰው ከኔ ጋር አብራችሁ ስሩ። የእግዚአብሔር ቃል ለሁሉ ይድረስ። ላይክና ሼር አድርጉ። አዲስ ሆናችሁ ደግሞ ዛሬ መጣችሁ ሰብስክራይብ አድርጉና የእግዚአብሔር ቤተሰቦች ሆናችሁ የእግዚአብሔርን ቃል ስሙ። በዚህ አጋጣሚ ነገ የሚሰጠው ትምህርት ሰኞ የሚሰጠው ትምህርት እንዲያመልጣችሁ አልፈልግም። ማንም ክርስቲያን እንዲያመልጣው አልፈልግም። ማንም የድንግል ማርያም ክብር እንዲነካ የማይፈልግ ይሄ ትምህርት እንዲያመልጣው አልፈልግም። በሌላ እምነትም ያላችሁ ሰዎች የተሳሳተ አመለካከታችሁ ከየት እንደመጣ የእንግሊዘኛው መጽሐፍ ቅዱስ እንዴት ገደል እንደሚከት የነገውን ትምህርት ተከታተሉ። ከዛ የሰኞውን ትምህርት ማረጋገጫ አድርጉት። ዛሬ ይሄን ነግሬያችኋለሁ። የሰማችሁ ሁሉ ሌላውን ማሰመታችሁ በነገው ትምህርትና በተነገ ወዲያው ትምህርት እግዚአብሔር የሚያሳየን ትልቅ ትምህርት አለ። ስለ ድንግል ማርያም
በድንግልና ጸንሳ መውለዷን እንዴት ዓለም እንደረከሰ ለምን እንደረከሰ ለምን እንደቆሸሸ የምናይበት ነው። ለዛሬ ግን ሕዝቤን እንደ እንጀራ የምትበሉ እወቁ አለሁ ይላል እግዚአብሔር። አሜን። እመቤታችን አትለያችሁ። የልባችሁ ሐሳብ ይፈጸም። ሰላም ለኢትዮጵያ፣ ሰላም ለአፍሪካ፣ ሰላም ለመላው ዓለም ይሁን። የምትመኙትን ሁሉ ያርግላችሁ ከኃጢአት በስተቀር። ስትገቡም ስትወጡም ክፉ አይንካችሁ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ኃያል አምላክ ክብር ምስጋና ይግባው። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ሰላም ሁኑልኝ። አሜን።